ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ቆያችሁ? ይህ 13ኛው ሳምንት የሰንበት ትምህርት ክፍለ ጊዜያችን ነው። በዚህ መሰናዶ ባለፉት ሳምንታት ብዙ እንደተባረካችሁ እናምናለን። ዛሬ የመጨረሻው ላይ ደርሰናልና እንደ አበሻ ልብስ አይነት የለበስነውም ደስታን በዚህ ላይ ያለንን እግዚአብሔር የረዳንን ለማመስገን ነው። እንኳን አደረሳችሁ። ከኔ ጋር ያላችሁትን ሁሉ እናንተንም ስትከታተሉ የነበራችሁትን ሁሉ ደግሞ እግዚአብሔር ረድቶናልና እናንተም እግዚአብሔርን አመስግኑልን። ባላችሁበትም ደግሞ ጥሩ ጊዜ እንደነበራችሁ እናምናለን። ዛሬ 13ኛውን ትምህርት ከመጀመራችን በፊት ጸሎት እናደርጋለን። በጸሎት ነው የምንጀምረው። መግቢያ ጥቅሱን አነበውና አቶ ወርቁ ጸሎት ያደርግልናል። መግቢያ ጥቅሱ የሚገኘው ሮሜ ምዕራፍ 13 ቁጥር 8 እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና። እንጸልያለን። በሰማይ ያለ አባት መሐሪ፣ ቸር፣ አፍቃሪ የሆንክ አባታችን እናመሰግናለን። ምሕረት ቸርነት በስቶልን በዚህ በ13 ሳምንት በ3 ወር ጊዜ ውስጥ ከኛ ጋር ሆነህ ያለምንም እንከን ያለምንም እንቅፋት ቃልህን በማጥናት ለወገኖቻችን ለማስተላለፍ በመቻላችንና ለዚህ ጊዜ በመድረሳችን እናከብርሃለን፣ እናመሰግናለን። አባቶ ለአንተ የሚሳንህ ምንም ነገር የለምና ሁሉን ነገር እንደ አቅማችን እንደ ችሎታችን ለወገኖቻችን ቃልህን በትክክል እንዲተላለፍም ስለረዳህን እናመሰግናለን። አባቶ ዛሬ ደግሞ የመጨረሻው ሰንበት ትምህርት ላይ ደርሰናልና በዛሬው ዕለት ደግሞ በምናጠናው ርዕሳችን እንደ ፈቃድህ እስካሁን እንደጠበቅከን እስካሁን እንዳደረክልን በዛሬውም ደግሞ ቃልህን በትክክል ለወገኖቻችን ማስተላለፍ እንድንችል ፈቃድ ይሁን። በሚኖረን ጊዜ ሁሉ ከኛ ጋር አሁን የተባረከ የተቀደሰ ጊዜ እንዲሆንልን ለምንሃለን። በሚኖረን ጊዜ ሁሉ ከኛ ጋር አሁን አትለየን፣ በኢየሱስ ስም አሜን። እግዚአብሔር ይባርክ። እንግዲህ 12ቱን ሳምንታት እንደዚሁ ርዕሳቸውን ብቻ ወደ እናንተ አመጣለሁ። ከዛ ወደ እናንተ ደግሞ ጥያቄ ያለኝ የመጀመሪያው ክፍል እግዚአብሔር እንዲሁ ይወዳል የሚል ስለ ፍቅሩ የሚናገር ሐሳብ አለው። ሁለተኛው ክፍል ደግሞ ትንሽ ጨመር አድርጎ ኪዳናዊ ፍቅር በሚል ርዕስ ስንመለከት ነበር። በሶስተኛው ሳምንት እግዚአብሔርን ደስ ማሰኘት ራሱ እግዚአብሔር ደስ የተሰኘባቸውን ሁኔታዎች አያይዘን በተለይ ደግሞ ኢየሱስን የግል አዳኛችን ስናደርግ በእግዚአብሔር ዘንድ ምን ያክል ደስታ እንደሚሆን ያንን ስንመለከት ነበር። በአራተኛው ሳምንት እግዚአብሔር አፍቃሪና ሩህሩህ ነው በሚል ዋና ርዕስ ስር ከእናት በላይ ከአባት በላይ የሚወደድንን ፍቅሩን እንደውም አንጀት የሚያላውስ ፍቅር የሚል እንደውም አንድ ርዕስ ሁሉ አለው ከቀኖቹ ውስጥ በዛ ውስጥ ስንመለከት ነበር። አምስተኛው የመለኮታዊው ፍቅር ቁጣ ይላል። እንግዲህ ፍቅር ብቻ ብለን አልመጣንም፣ ቁጣም እንዳለ ደግሞ በእግዚአብሔር ዘንድ ያንንም ስንመለከት ነበር። ስድስተኛው ክፍል ላይ እግዚአብሔር ፍትህን ይወዳል እና የፍትህ አምላክ ነው። በፍቅር ብቻ አይደለም፣ ፍትሃዊም አምላክ ነው። እነዚህም ደግሞ አብረው ተያይዘው የሚሄዱ ናቸው እንጂ አንዱ ከአንዱ አይለይም የሚልን ሐሳብ ስንመለከት ነበር። በሰባተኛው ሳምንት የክፋት መከሰትና መዘዙ የሚለውን በሰይጣን የመጣውንና በዚህ ምድር ላይ የሆነውን ሁሉ ስንመለከት ነበር። ከዚሁ ጋር ተያይዞ የምርጫ ነፃነት እንደዚሁም ደግሞ ታላቁ የተጋድሎ መርሆች በጣም በጣም ጥልቅ የሆነ ብዙ ጥያቄዎች የተነሱበት እንደውም ያልጨረስናቸው ሐሳቦቹ ምን ማለቴ ነው ለውይይት ክፍት የሆኑ ሐሳቦች ያሏቸው ብዙ ጥልቅ ሐሳቦችን ስንመለከት ነበር በሰይጣንና በክርስቶስ መካከል ስላለው ተጋድሎ። 11ኛው ሳምንት ከዚህ በላይ ምን ማድረግ እችል ነበር? ለወይኔ ያላደረግኩለት ነገር ምን አለ? ኢሳይያስ 5 ላይ ካለው ሐሳብ ላይ ተነስተን ምን ማድረግ እችል ነበር? ጌታ የጠየቀው ጥያቄ ነው ስንመለከት ነበር። ባለፈው ሳምንት ፍቅርና ፍትህ ሁለቱ ታላላቁ ትእዛዛት የሚለውን ስንመለከት ነበር። እስቲ ወደ እናንተ ጥያቄ ላምጣና ከነዚህ ውስጥ ሁሉም ውስጥ እጅግ ብዙ በረከት አለ። እንደው ይሄኛው ሐሳብ በጣም
ለእኔ ተጨማሪ ነጥብን ጨምሮልኛል ወይም የበለጠ ተባረክ ያለው በዚህኛው ሀሳብ የምትሉበት ካለ ለእናንተ እድል ስጥ። እንግዲህ ሁሉም የእግዚአብሔር ቃሎች ናቸው። ብዙ የምናበላልጠው ባይኖርም ግን 13ቱ ሰንበት ትምህርት ውስጥ እኔ ትንሽ እንትን ያለኝ የተጋድሎ መርሆ የሚለው ነው። ይሄ የተጋድሎ መርሆ ሰይጣን በምድር ላይ ያለ ማንኛውንም ሰው ይፈትናል እና ሰይጣን ሲፈትነን በምን መልኩ ነው ፈተናው መወጣት የምንችለው? እንዴት አድርገን ነው? ተጋድሎ ሰይጣን ከሰማይ ቤት ተጋድሎ ነበር፣ ወደ ምድር መጣ። ምድር ላይ ደግሞ አሁን ተጋድሎ ላይ ያለውና ስለዚህ ህይወታችን ወደ እግዚአብሔር እንዳንጠጋ ወደ እግዚአብሔር እንዳንቀርብ ሰይጣን በተለያየ መልክ ይፈትነናል። ስለዚህ የሰይጣን ተጋድሎ ወይም ፈተና በምን መልክ ማሸነፍ እንደምችልና ፈተናው በምን መልኩ እንደሚመጣብኝ በምን አቅጣጫ ደካማ ጎኔ ምን እንደሆነ ጠንካራ ጎኔ ደግሞ ምን እንደሆነ መጨረሻ ግን የጠንካራም ይሁን ደካማ ጎኔ የሰይጣንን ተጋድሎ ወይም ፈተና ማሸነፍ የሚቻለው በእግዚአብሔር ትእዛዝ በእግዚአብሔር ቃልና በጸሎት ብቻ መሆኑን ከሌላው የበለጠ ቀደም ሲል ከነበረኝም ህይወት በዚህ በተጋድሎ በሚለው ላይ በርከት ያለ እንትን አግኝቻለሁ። በእርግጥ ብዙም ሰፊ ነው ርዕሱ፣ ብዙ የሚያወያይ ነው። ለአንድ ቀን ለ40 እና 50 ደቂቃ ብቻም አልነበረም። ግን ሳነበው እግዚአብሔር ሰይጣን የሚፈትነኝ በምን መልኩ ነው፣ እንዴት እንደሚፈትነኝ ፈተናም ከመጣብኝ በኋላ በምን መልኩ ማለፍ እንደሚገባኝ ለወደፊት ህይወቴን ብዙ ያስተማረኝ ይሄኛው ነው ብዬ ነው እኔ ወሰድኩት። የተጋድሎ መርሆ በሚለው እግዚአብሔር ይባርክ። የተጋድሎ መርሆዎች 10ኛው ላይ ያለው ነው እንጨምርሽ። እኔ ደግሞ የመጀመሪያው ነው እግዚአብሔር እንዲሁ ይወዳል ሲል በጣም አድርጎ ደስ የሚል ነገር ነው። ከኛ ምንም ነገር ሳያስፈልግ እኛ ምንም ሳናደርግለት ውለታ ሳንውልለት እንደዚሁ ከመሬት እንዳንል መኖሪያው መሬት አይደለም። ስለዚህ ካለበት ከዙፋኑ ተነስቶ እንደዚሁ ነው የወደደን እግዚአብሔር። ዮሐንስ 3:16 ላይ ያለው ጥቅስ ሁሉ ጊዜ ከአእምሯችን የማይጠፋ ነው። እግዚአብሔር የሰውን ልጅ ዓለምን ሁሉ ለማዳን ሲል አንድያ ልጁን እስኪሰጥ ድረስ መስዋዕትነት እንደከፈለ ስንመለከት ሰው ሁሉ እንዲድን ብሎ ነው። የማይድኑ እንዳሉ ያውቃል እግዚአብሔር። እንግዲህ ይሄ መሀል ላይ ስንደርስ የተማርነው ትምህርት እዛ ውስጥ አለ። ማወቁ ግን ለማዳን ጥረት ከማድረግ እሱን አልቆጠበው። መከፈል ያለበትን መስዋዕትነት ሁሉ ከፍሎ ከሱ በኩል የሚቀር ምንም እንዳይኖር ይህን ሁሉ አድርጎ ሳለ እኛ ራሳችንን ስናየው ምንም ያደረግንለት ነገር የለም። ዛሬ እንኳን ለሱ እናደርጋለን ብለን ብዙ አገልግሎት ለመስጠት እንሞክራለን። እነዚህ አሁን ይሄን ፕሮግራም ራሱ ብንወስደው ነፃ አገልግሎት ነው። በዚህ ውስጥ በማገልገላችን ለእግዚአብሔር የምንከፍለው ወይ ደግሞ ውለታውን የምንመልሰው ነገር ግን ይሄ ነው የሚባል አይደለም። እሱ ካደረገው አኳያ ስናይና እድሜያችንን ሁሉ ብናገለግል ምንም ብናደርግ እንዲያው በቂ አይደለም ብዬ አስባለሁና እኛ ሳናደርገው በፊት እሱ ነው እኛን የወደደን። ስለዚህ ከወደደን ከፍቅሩ የተነሳ ነው ሐዋርያ ጳውሎስ እንደሚናገረው እኛ አሁን የምንንቀሳቀሰው እንጂ ቀድሞ እሱ ነው የወደደን። ነዳጅ ለመኪና ከሰጠ በኋላ አንድ ሰው ነዳጅም ጭምር ምንገዛበትን ቢሰጠን ዘይት መቀየሪያ ቢሰጠን ምንም ገንዘብ የሌለን እንኳን ቢሆን መንዳት ብቻ የምንችል ብንሆን ያ ሰው የሰጠን ነገር በቃ ሙሉ ነው ማለት ነው። መኪናው አለን፣ ቁልፉ አለ፣ ሁሉ ነገር አለ። መጀመሪያ ድራይቭ የምናደርግበት ነገር ሁሉ አሟልቶ ሰጥተናልና እግዚአብሔር ሲወደን ሁሉን ነገር ነው እኛ ውስጥ የሚሞላው ከባለጠግነቱ ጋር ከክብሩ ባለጠግነት ጋር ሰማያዊ በረከቶችን ሁሉ አብሮ ይሰጣልና ፓኬጁ እዛ ውስጥ ብዙ ነገር አለ። እነዚያን ሁሉ ጨምሮ ሲሰጠን እኛ ግን ምንም ሳናደርግ ነው ይህን ሁሉ የሚያበረክትልንና ይሄ ለኔ ከአእምሮ በላይ ነው። እግዚአብሔር ይባርክህ። እንዲሁ የወደደን ፍቅር። አዎ 4ኛው ትምህርትን ላይ እግዚአብሔር ሩህሩህና አፍቃሪ ነው የሚለው ርዕስ ላይ ስለ ጠፋው ልጅ ታሪክ ተመልክተን ነበርና እግዚአብሔር ይቅር ሊለው የሚከብደው ወይም ደግሞ በእግዚአብሔር ፊት ትልቅ የምንለው ኃጢአት የለም። እግዚአብሔር ይቅር ለማለት የሚከብደው ወይም ትልቅ የሚሆንበት ኃጢአት እንደሌለ ተመልክተናልና ወደ እግዚአብሔር መመለስ እንዳለብን ኃጢአታችንን ሁሉ ለሱ መንገር እንዳለብን ተመልክተናል። ይበልጥ ደግሞ በራሴ ህይወት ኤክስፒሪየንስ ያደረኩት ደግሞ 10ኛው ትምህርት ላይ የተጋድሎ መርሆች ላይ የኢዮብን ታሪክና የዳንኤልን ጸሎት መልአኩ መልሱን ይዞለት ለ21 ቀን ጠላት እንደተገዳደረው ተመልክተናል። እንዲሁም ደግሞ የኢዮብን መፈተን ስንመለከት
እግዚአብሔር በገደብ ለሰይጣን ሲፈቅድለት እንዲሰራ ሲፈቅድለት ተመልክተን ነበርና ሀብት ንብረቱ ጠፋ። ነገር ግን እሱን አልነካውም ነበር። ልጆቹም ጠፉ። ኢዮብን አልነካውም። እስከዛ ድረስ እግዚአብሔር ገድቦት ነበር ኢዮብን እንዳይነካው። ህይወቱን አልነካውም። አው ከዛ በመቀጠል ያለው ሁሉ ከጠፋ በኋላ ወደ ራሱ ደግሞ ይመጣል። ሁለተኛውን ዙር ሲያደርገው ከነፍሱ ውጪ ስጋውንም እስከማቁሰል ደርሶ ነበርና እግዚአብሔር ከለላውን እያደረገ ነገር ግን ሰይጣንም ደግሞ የነፃ ምርጫ ፈቃድ ስላለው ስልጣንም ስላለው የተገደበ ስልጣን ስላለው ሰይጣን ፈተናዎችን ወደ ሰው እንደሚያመጣ ተመልክተናልና ነገር ግን በዛ ውስጥ እግዚአብሔር ጥበቃ እንዳለ ተምረናልና ያው እሺ በራሴ ህይወት ያልሽውን ግን ብትነግሪኝ። እሑድ ዕለት ይመስለኛልና ማክሰኞ ዕለት 6 ሰዓት ላይ ነውና ግቢያችን ውስጥ 2 ሜትር ጉድጓድ ተቆፍሮ ነበር። ከዛ ወደ ኋላ ያያየሁኝ ነበር ስራመድ የነበረውና ያው እርዝመት አለው 2 ሜትር እርዝመት አለው፣ ስፋት ግን ትንሽ ናትና እዛም ውስጥ ግን እንትን ነበረ መሰላል ነበር እና ብቻ ዞር ብዬ ሌላ ነገር እያየሁ ሲሄድ ጉድጓድ ውስጥ ገባሁኝ። ከዛ ያው ኪሴ ውስጥ የነበረው ስልክ ነበር እንደውም ቀድሞ የወደቀው ሁላ በኃይልና ከዛ ዞር ስልኬ ወድቋል። ስልኬን አነሳሁኝ። በዛው በደረጃው በመሰላሉ ወጣሁ ማለት ነውና ምንም አልሆንኩም። ምንም የተጎዳሁት ነገር አልነበረምና ወደ አእምሮ ላይ የመጣው ይሄ ነበር። እግዚአብሔር ሰይጣንን እንዲወድቅ ፈቅዶለታል፣ እንዲጎዳኝ ግን አልፈቀደም ብዬ ያንን ነበር ወደ አእምሮ ላይ የመጣውና ያው እግዚአብሔር የተማርኩትን በተግባር አሳይቶኛል። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እንግዲህ በየቤታችሁ ይሄንን ጥያቄ ብትጠየቁ ደግሞ የራሳችሁ መልስ ይኖራችኋል ብለን እናምናለን። የበለጠ የተባረካችሁበት ሁሉም የሚባረክ ነው፣ ግን አንዳንዱ የበለጠ ወደ አይምሯችን እንዲመጣ የሚሆኑ ሁኔታዎች አሉ፣ እንደማንረሳቸው ይሆናሉና ልክ እንደዚህ አይነት አጋጣሚዎች ደግሞ የበለጠ በቃ ይሄንን ከዚህ ትምህርት ጋር ስናያይዘው ደግሞ የበለጠ ትርጉም ይሰጣል እና አስገራሚም ስለሆነው የእግዚአብሔር ጥበቃ ስለ ፍቅሩ ደግሞ ፍትሃዊነቱን እያወራን 13ኛው ሳምንት ላይ ደርሰናል። የዛሬው 13ኛው ፍቅር የሕግ ፍጻሜ ነው የሚል ነው። ፍቅር የሕግ ፍጻሜ ነው የሚል ዋና ርዕስ ያለው ነው። እንግዲህ ይሄ ጥቅስም አለ በዚህ ልክ ይሄን ርዕስ ወይም ይሄን ሀሳብ የያዘ ጥቅስም አለ። ወደ በኋላ ላይ እሱን የምንመለከተው ይሆናልና አንድ የቤተክርስቲያን የቦርድ ስብሰባ ላይ የቤተክርስቲያን ቦርድ ማለት ቤተክርስቲያንን የሚያስተዳድሩ ሽማግሌዎች፣ ኃላፊዎች ያሉበት ነውና በዛ ላይ ሲነጋገሩ በአንድ ሰው ጉዳይ ላይ እየተነጋገሩ ነው። ያ ሰው ያጠፋው ነገር አለ። እንግዲህ አንድ ሰው ወደ ቄሱ ሐሳቡን እንደዚህ ብሎ ይናገራል። ርህራሄ ላይ ተመስርተን እኮ ውሳኔ ማድረግ አንችልም። እንግዲህ የሰው አጥፍቷል። ስለዚህ አሁን እዚህ ጋር ሩህሩህ መሆን የለብንም የሚል አይነት ሐሳብ ሰጠ እና ታሪኩን ባያልቅም ግን ይሄ አባባል ብዙ ጊዜ የሚደጋገም አባባል ነው። ይሄ ፍቅር እያልክ ፍትህ ልታረግ አትችልም፣ ፍቅር እያልክ ትክክለኛውን ነገር ለማድረግ አትችልም የሚሉ ሐሳቦች በተደጋጋሚ በተለያየ መልኩ ሲጠቀሱ ነበር። እኛም በተወሰነ መልኩ አንስተናቸዋል እና ነገር ግን ይሄ ደግሞ የሚቻል መሆኑን ከእግዚአብሔር አይተናል እና ከዚሁ ጋር ተያይዞ ደግሞ ሕጉን ፊት ለፊት አድርገን በዚህ ውስጥ ያለውን ሐሳብ እንመለከታለን። ስለ ሕጉ ስንመለከት እንግዲህ ባለፈው ሳምንትም የተወሰነ ተመልክተናል። የእግዚአብሔርን ትእዛዛት ሕጉን በተመለከተ እንደው ፍቅር እዛ ውስጥ ይታያል ወይ ራሱ እና አሁን እንግዲህ ፍቅር የሕግ ፍጻሜ ነው የሚለው ርዕስ ውስጥ ፍቅር እዛ ውስጥ አለ ወይ? ካለስ እንዴት የሚለውን ነገር እስቲ እንመልከተው። አዎ በእነዚህ ትእዛዛቶች ውስጥ እግዚአብሔር በሰጠን በእነዚህ 10ቱ ትእዛዛቶች ውስጥ ፍቅርን የምንመለከተው እንግዲህ ፍቅር ለአንድ ሰው ሲኖረን ለአንድ ሰው የጠበቀ ግንኙነት ሲኖረን ያንን ሰው የሚያስከፋ የሚያሳዝን ነገር አናደርግም። እግዚአብሔር ደግሞ ሕዝቡ ከሰዎች ጋርም ሆነ ከራሱ ጋር መልካም ግንኙነት ይኖራቸው ዘንድ የሰመረ
ግንኙነት ይኖራቸው ዘንድ መመሪያን ሰጥቷቸዋልና ዘጸአት ምዕራፍ 20 ላይና ዘዳግም ምዕራፍ 5 ላይ ትእዛዞቹን እናገኛቸዋልና ዘጸአት 20 ላይ ያለውን ላንብብላችሁ ቁጥር 1 እግዚአብሔር እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ ከግብጽ ከባርነት ምድር ያወጣው እግዚአብሔር አምላክህ እኔ ነኝ ከኔ በቀር ሌሎች አማልክት አይኖሩልህ በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸው ምስል ለራስ ጣዖትን አታበጅ አትስገድላቸው አታምልካቸው እኔ እግዚአብሔር አምላክህ የሚጠሉኝን ልጆች ከአባቶች ኃጢአት የተነሳ እስከ 3ኛና እስከ 4ኛ ድረስ የምቀጣ ቀናተኛ አምላክ ነኝ ነገር ግን ለሚወዱኝና ትእዛዜን ለሚጠብቁ እስከ ሺህ ትውልድ ድረስ ፍቅርን የማሳይ ነኝ ብሎ የመጀመሪያውን ትእዛዝ ነው ያነበብኩላችሁና በዚህ ውስጥ ሁለቱን ነው መሰለኝ ሁለቱን ትእዛዞችና በዚህ ውስጥ እግዚአብሔር የራሱን ሐሳብ ሲያስቀምጥ ምንድነው ከኔ በቀር ሌላ አማልክት አይኖርህ እግዚአብሔር የሚመለክ አምላክ ነው ተጓዳኝ ደግሞ አምላክ ሊኖርና አይገባም ምክንያቱም ለእግዚአብሔር ያለንን ፍቅርና ለእግዚአብሔር ያለንን ታማኝነት የምንገልጠው በዚህ ነው እሱ ብቻ ከሆነ አምላክ ለሱ ብቻ ነው መስገድ ያለብን ለሱ ብቻ ነው ማምለክ ያለብንና እሱን ደስ የማያሰኘውን ነገር ማድረግ እንደሌለብን እንመለከታለን ቀጥለንም እግዚአብሔር እንግዲህ ከራሱ ጋር በሚኖረን ግንኙነት የሰመረ ግንኙነት እንዲኖረን 4 ትእዛዞችን ሰጥቶናል በመቀጠል ደግሞ ከሰዎች ጋር ሊኖረን የሚገባውን ከሰዎች ጋር እንዴት ፍቅርን መጋራት እንዳለብን ሲያስተምረን ከቁጥር 12 ላይ ከእናት ከአባቶቻችን ጋር ፍቅርን እንዴት እንደምንጋራ ሲያስተምረን መከባበር እንዳለብን ይናገራል እናትና አባትን አክብር ይላል ከዛ አትግደል አታመንዝር አትስረቅ በባልንጀራ ላይ በሐሰት አትመስክር እያለም ደግሞ ህግጋቶችን ትእዛዛቶችን ሲሰጠን እንመለከታለንና እነዚህ ትእዛዛቶች ውስጣቸው ያለው ፍቅር እንደሆነ የምንመለከተው በእነዚህ መርሆች ከሄድን የምንበድለውም የምናሳዝነውም ሰው አይኖርም እውነተኛ ፍትህን እውነተኛ ፍቅርን ማስተጋባት እንችላለንና እግዚአብሔር በህግ ውስጥ ፍቅርን እንዳስቀመጠ በዛ ውስጥ መልካም የሆነ ህይወት እንዲኖረን ሰላም እንዲኖረን አስቦ ይሰጠን እንደሆነ እናያለን እግዚአብሔር ይባርክሽ እንግዲህ 10 ትእዛዛት ውስጥ ያለውን ሐሳብ እየተመለከትን ያለ ነው አንድ ነገር በጣም የሚገርመኝ ብዙ ጊዜም የማንጠቅሰው አሁን በስታነቢ የተቀመጠ ነገር አለ ምንድነው እሱ በህግ ውስጥ እንደ ህግ ማናየው ግን አንድ ሐሳብ አለ ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ እንግዲህ አንደኛው ትእዛዝ ውስጥ አብራ ያለች ሐሳብ ነች ግን መጀመሪያ ቅድመ ሁኔታው ምን አለው ከግብጽ ምድር ከባርነት ነፃ ያወጣው አምላክህ እኔ ነኝ ይሄ በጣም አስደናቂ ነው እግዚአብሔር አስቀድሞ የከፈለውን የፍቅር መስዋዕትነት እንግዲህ ከግብጽ ሲያወጣቸው በጣም ከባድ እንደነበረ ታሪኩን እናስታውሳለን ምን ያክል መቅሰፍቶች እንደሄዱ ምን ያክል ነገሮች እንደመጡ እና እዛ ውስጥ ከፍቅሩ የተነሳ ለህዝቡ እግዚአብሔር የታገለውን ትግል እንመለከታልና ይሄንን እንዳንረሳው አያይዞ ሲያስቀምጥ እንመለከታለን የምትጨምሩት ሐሳብ ካለ ትንሽ ልጨምር እዚህ ጋር እንግዲህ ፍቅር ከህግ ጋር እንዴት ይገናኛል ነው ጥያቄው ፍቅር በሁሉም ህጎች ውስጥ ፍቅርን እናያለን አንተ ልጅ እንዳይወድቅ ወይ እንዳይጎዳ እንዳይሰበር በሆነ ነገር ላይ እንት እንዳይል አደጋ ላይ እንዳይወድቅ ወይ መርዝ ነገር ወይ የሚጎዳን ነገር እንዳይወስድ ብለህ ስትል ስለምትወደው ነው ያ ባይሆንማ ምን አገባኝ ነው የምትለው የራሱ ጉዳይ ነው ትላለህ ስለዚህ ፍቅር ሲኖር ነው እነዚህ ትእዛዞቹ የሚሰጡት ትእዛዞቹ ደግሞ ማንን ነው የሚጠቅሙት የምንለው ስናይ የመጀመሪያ ሰውየውን ነው የሚጠቅመው ያ ትእዛዝ ተቀባዩን ነው የሚጠቅመው ወደ ጉዳት እንዳይሄድ ከጉዳት እንዲጠበቅ ነውና እያንዳንዱ ትእዛዝ ከበስተጀርባው ጉዳት አለው ያን ባንታዘዝ የምንጎዳው ነገር አለ እግዚአብሔርን ባንፈራ 4ቱም ትእዛዞች ላይ ስናይ እግዚአብሔርን ባናከብር እግዚአብሔርን ስም በከንቱ ምንጠራ ደፋሮች ብንሆን እግዚአብሔርን ባናከብረው እኛንን የምንጎዳው ከእግዚአብሔር የምናገኘው በረከት ይቀርብናል አንዱ እሱ ነው ሁለተኛው እግዚአብሔርን ብናከብረው ደግሞ ከበረከት ያለፈ ከእግዚአብሔር ጋር ቀጥተኛ የሆነ ግንኙነት ይኖረናል ደስተኞች እንሆናለን ከሱ ጋር መልካም ግንኙነት ያለው የአምላክ ልጆች የመሆን መብት ሙሉ በሙሉ መቋደስ እንችላለን ያ በሌለ ጊዜ ትርጉም በሌለው ዓለም ውስጥ ነው የምንኖረው
ጌታን የማያውቅ ሰው ዛሬ ምንድነው ህይወቱ የሚለውን ስናይ ሳምንቱ ሙሉ አንድ አይነት ቀን ነው ለሱ ህይወት በሙሉ በቃ ግራ የገባው ነው። አንተ ግን በእግዚአብሔር ውስጥ ስትከለል ብዙ ጉዳቶች ጥፋቶች በአለም ላይ እንኳን ቢኖሩ እሱ ላንተ ጥላ ሆኖ መሸሸጊያ ሆኖ ከብዙ ነገር እንደሚጠብቅ ስታቅ አምላክን በማክበር በመፍራት እነዚህን ህግጋቶችን በመጠበቅ ፍቅርን ታያለ የክርስቶስን የሚያስጠጋ ነገር ነው እሱ ወደ ራሱ የሚጠራ የሚያስጠጋ የሚያቅፍ አቃፊ ነው። እነዚህ ሁሉ አቃፊ ነገሮች ናቸውና የሚያቅፍ ደግሞ የሚወድ ሰው ነው የሚያቅፍህ። ያ ባይሆን ኖሮ የራስ ጉዳይ የሚል ሰው አያቅፍህም አያስጠጋህም። በዚህ መልኩ ያዋል። ስለዚህ እንደፈለኩንም ቢል አይወደንም አይደል? ቢል ኖሮ ግን ስለሚወደን ነው። እንደውም ልክ እንዳልከው አባት ለልጁ ወይም እናት ለልጇ እንደምትለው ተው ይቅርብህ አትንካ ስትል እንዳይጎዳባት ነው። እንደተባለው እንግዲህ አራቱ ህጎች ሰው ከእግዚአብሔር ጋር ያለውን ነው። ሌላው ደግሞ ሰዎች ከሰዎች ጋር በሰዎች መካከል ያለው ግንኙነት ሆኖ ነገር ግን ምንድናቸው እነኚህ ሁሉም በእግዚአብሔር ህግ መርሆች የሚመሩ ናቸው። አራቱ ለብቻ ስድስቱ ለብቻ ብለን የምከፋፈለው ነገር አይደለም። ይሄ ያለን ግንኙነት የሚገልጽ ነው። ስለዚህ ህጎቹ ምንድናቸው በሙሉ በእግዚአብሔር ህግ መርሆች የሚመሩ ናቸው። ሌላው የእግዚአብሔር ህግ የፍቅር ህግ መሆኑንም ነው እዚህ ላይ የሚገልጸው። ሌላው ህግ የእግዚአብሔር ባህሪ መግለጫም ነው። ህግ የፍቅር መግለጫ ነው። ዋናው ትልቁ ነገር ህግ የእግዚአብሔር ፍቅር መግለጫ ነው። እነኚህን ሁሉ ስንመለከት እንግዲህ ህጉ የእግዚአብሔር ፍቅር መግለጫ መሆኑን በማስተዋል እነኚህ ነገሮች የምናደርጋቸው መሆናቸውንም ለመጨመር ነው። እግዚአብሔር ይባርክ። ብትወዱኝ ትእዛዜን ጠብቁ ብሏል ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ። ስለዚህ የፍቅር ግንኙነቱ ይቀድማል፣ በዛ ውስጥ ደግሞ ይሄ ይገለጣል። ስለዚህ እኛ የምንወደውን ሰው ማስከፋት አንፈልግም። ቅድምም እንዳለች የምንወደውን ሰው ማስከፋት አንፈልግም። ስለዚህ እግዚአብሔር የማይወደውን ነገር ደግሞ ነግሮናል፣ የሚወደውንም ነግሮናል። ስለዚህ በዛ መንገድ እንድንሄድ ጥሪ ያቀርባል። ስለዚህ በሁሉም ውስጥ ብቻ ፍቅር ተያይዞ አለ የሚለው ሐሳብ ነው። ወደ ቀጣዩ ሐሳብ እስቲ እንቀጥል። ደግሞ እንግዲህ ህጉ ፍቅር በውስጡ ፍቅር እንዳለ ወይም ማዕከሉ ፍቅር እንደሆነ እየተመለከትን ነው ያለ ነው። ከዚህ ጋር ተያይዞ ደግሞ ህጉንና ጸጋውን ደግሞ እስቲ አያይዘን እንመልከትና አብሮ አይሄድም ብለን ልናስብ እንችላለን። አንዳንድ ጊዜ እንደዛ ብለው የሚያስተምሩ ወንድሞች እህቶች አሉ። በሌላው መልኩ ደግሞ መጽሐፍ ቅዱስ ደግሞ የሚያስቀምጥልን ነገር አለና ምንድን ነው እዚህ ጋር መጽሐፍ ቅዱሳችን በግልጽ የሚያስቀምጥልን ነገር? ህጉና ጸጋው በእውነት አብረው ሊሄዱ አይችሉም? እንግዲህ ህጉ ምንድን ነው ብንል መጽሐፍ ቅዱስ በግልጽ ይናገራል። ህጉ ባይኖር ኃጢአት ምን እንደሆነ አናውቅም ነበር። ስለዚህ ኃጢአትን እንድናውቅ ስላደረገ ህጉ በጥሩ ነገር አይታይም። አሁን ትልቁ ችግር እዚህ ጋር ነው። ህጉ ባይኖር ኖሮ ሐዋርያው ጳውሎስ ሲናገር ህግ ባይኖር ኃጢአትን ባላወቅኩ ነበር ይላል። ግን ህግ ኃጢአትን እንዳውቅ በማድረጉ በዛ በኩል ደግሞ ሆኜ የጸጋን ክርስቶስን አገኘዋለሁ። ለኔ ሞተልኝን እሱ እንደሚያስፈልገኝ ይገባኛል። እኔ አንደ ወድቄያለሁ፣ ጠፍቻለሁ። ከህጉ የተነሳ ህጉ ያን አሳይቶኛል። ልነጻ የምችለው የት ጋር እንደሆነ ግን ያሳየኛል። ምንድነው የሚያሳየኝ? እኔ ጠፊ ነኝ፣ ድካሜን ልክህን ይነግረኛል ማለት ነው። ልክህን ካወክ ደግሞ ኃይል ያለው ያን ሊያድን የሚችለውን መረጃ ሊኖር ይገባል። አንድ ሰው ሲመሰክርልኝ ጸጋ እንዳለ ሳውቅ ወደ ጸጋው ቶሎ መቅረብና ከዛ መንጻት አለብኝ። እሷ ገደል ውስጥ የገባችው መሰላሉ ባይኖር ከዛ አትወጣም ነበር። መሰላሉ ግን እዛ ነበረ። ያ ባይሆን መጫው ብቻ ነው የምትጮኸው እንጂ መዝለል አትችልም። 2 ሜትር በጣም ጥልቅ ነው። ከዛ እንድትወጣ ያደረጋት መሰላሉ እዛ መኖሩ ነው። ህጉ አይታ መሄድ ነበረባት። ባለማየት ወድቃለች እዛ ጋር። በቃ አስተውላ መሄድ ነበረባት። እግዚአብሔር አይን ሰጥቷታል። ወደፊት መራመድ ነበረባት፣ ወደ ኋላ ነው ሄደችው። እነዚህ ነገሮች ማድረግ ያለባትን መንገዷን ተጠንቅቃ መሄድ ሲገባት እሷ ናት አጥፍታ የወደቀችው። ግን ከወደቀችበት የሚያወጣት ሰው በዛ ግቢ ውስጥ ጭራሽ ላይኖር ይችላል። ብጮህም ማንም ላይሰማ ይችላል። ግን ደስ የሚለው መሰላል እዛ ነበር አለች። ከዛ ስትነሳ በመሰላሉ ልትወጣለች። ክርስቶስ ቀድሞ ተዘጋጅቶልናል። ዓለም ሳይፈጠር የታረደው በግ ይላል ስለ ክርስቶስ። ጸጋው በዚህ መልክ ነው የወረደው። ጸጋውን ቀድሞ ነው ጌታ ያዘጋጀልን። በህግ እንደምንወርቅ ያውቃል ጌታ። ህጉ ማለት ህግን ተላልፈን እንደምንወርቅ ድካማችንን የሚያውቅ አምላክ ማንን አዘጋጀ? ክርስቶስን አዘጋጀልን። አብሮ ተያይዘው የሚሄዱ ናቸው። የእግዚአብሔር ባህሪ ስለሆነ ታዲያ ህጉ ይሻራል ወይ?
ይሄ ጸጋ ካለ ህጉ የለም ማለት ይቻላል ወይ? በፍጹም አይሆንም። 6:1 ላይ ከአንድ ጀምሮ ሮሜ ላይ ምንድነው የሚለው? እዛ ጋር ያለውን ሮሜ 6 ሮሜ ምዕራፍ 6 ቁጥር 1 እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? እንግዲህ ይሄ ኃጢአት የሚባለው ነገር የሚያንገሸግሽ ነገር፣ የሚያስጠላ ነገር ነው። ክርስቶስ ከዛ ስላወጣኝ እኔ ተመልሼ ረግረግ ውስጥ እገባለሁ ወይ? ልጠላው ነው የሚገባው። ኃጢአትን መጥላትና ሊያንገሸግሸኝ ያ ፈጽሞ አፕታይትም ሊኖረኝ አይገባም። ግን ስጋችን ከኛ ጋር አብሮ ሁሉ ጊዜ ስላለ የስጋ ፍላጎት ወደ ጥፋት ነው የሚወስደው። ከዚህ የተነሳ ሁሌ ልንሳሳት እንችላለን። አንድ ጥቅስም ልጨምር። ሮሜ ምዕራፍ 3 ቁጥር 31 ላይ እንግዲህ ህግን በእምነት እንሽራለንን? አይደለም፣ ህግን እናጸናለን። 7 ከ7 እስከ 12 ደግሞ እዚህ ጋር እናያለን። እንግዲህ ምን እንላለን ይላል ሮሜ 7 ከ7 እስከ 12። እኔ ጥቂት ነው ማነበው። እንግዲህ ምን እንላለን? ህግ በራሱ ኃጢአት ነውን? በፍጹም አይደለም። ነገር ግን በህግ በኩል ባይሆን ኖሮ ኃጢአት ምን እንደሆነ ባላወቅሁም ነበር። ህጉ አትመኝ ባይል ኖሮ ምኞት ምን እንደሆነ በእርግጥ አላውቅም ነበር። ኃጢአት ግን ትእዛዙ ባስገኘው እድል ተጠቅሞ በእኔ ውስጥ ማንኛውንም አይነት አጉል ምኞት አስነሳ። እንግዲህ ኃጢአት ምን እንደሆነ ባወቅን ጊዜ ልክ ሔዋን ወደዛኛው ነገር መጎምጀትን በሷ ውስጥ መጎምኘት ሲፈጠር ደፈረች በተሰጣት ምክር። ልክ እንደዛው እኛም ኃጢአት ለመስራት የመሄድ ዝንባሌው አለን። ነገር ግን በዛው አድርጎ ይልና ታች ወደ ታች ወርደን ስንወርድ ምንድነው የሚለው? ቁጥር 10 ላይ ለህይወት እንዲሆን የታሰበው ያ ትእዛዝም ሞትን እንዳመጣ ተገነዘቢው። ኃጢአት በትእዛዝ በኩል የተገኘውን እድል በመጠቀም አታለለኝ፣ በትእዛዝም ገደለኝ። ስለዚህ ህጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ጻድቅና መልካም ነው ይላል። ትእዛዙ ስህተት የለውም። ትእዛዙን የተጠቀምኩበት ሁኔታ ነው። ጥሼ ሄጄ ነው እኔ የተጎዳሁት እንጂ ትእዛዙ እውነትን ነው በቃ የሚናገረው። እውነት ለምን ይኖራል እንደማለት እኮ ነው። እውነት አይኑር፣ በሐሰት ብቻ ለምን አንኖርም፣ በጨለማ ለምን አንኖርም እንደማለት ነው። በብርሃን ኑሩ ብሎ እግዚአብሔር ሲጠራን አይ ጨለማ ውስጥም እኮ ይኖራል ብሎ እንደማለት ነው። ከህግ ውጭ መሆን ማለት። ስለዚህ ምኑ ምን እንደሆነ ለይተን እንድናይ የሚያረገን ነው ህግ። ብርሃንን ያሳያል። ለመንገዴ ብርሃን ለእግሬ መብራት ለመንገዴ ብርሃን ነው ይላልና ልክ እንደዛው ይሄን ነው የሚሰራው። ግን ከዛ የሚያወጣው ጸጋ ነው። ጸጋ አውጥቶ በጸጋው ደግሞ ስንታመን ጸጋው ይኮተኩተናል፣ ያኖረናል፣ ወደ ሰማይ ያደርሰናል። የጸጋ ጥቅም እዚህ ጋር ነው። እንግዲህ እግዚአብሔር ይባርክ። እንጨምር ሐሳብ ብዙም ጨምረውም ባይኖርኝ በትእዛዝ ላይ ባልሆነ ትእዛዝ የእግዚአብሔር ትእዛዝ ሁልጊዜም ትክክል ነው። የእግዚአብሔር ትእዛዝ ትክክል እንዳይሆን የሚናደርገው ግን አፈጻጸሙ ላይ ነው። ቅድም ነካ አድርጎታል። የእግዚአብሔር ትእዛዝ ትክክል ነው፣ የሚሰጠንም በትክክል ነው። ነገር ግን ስንተገብር ወይም ደግሞ ስንሰራ ስናደርግ ወደ አልሆነ አቅጣጫ ስለምንወስደው ነው የትእዛዙ የተጣመመ መስሎ የሚታየን እንጂ የእግዚአብሔር ትእዛዝ ምን ጊዜም ስህተት የለውም፣ እውነት ነው። ስለዚህ ያንን ነው ማስተዋል ያለብን። የእግዚአብሔር ትእዛዝ ፍጹም ነው። ፍጹም እንዳይሆን የምናደርገውን እኛ ነን የምንሰራ። ለምሳሌ አትስረቅ ብሏል። ህግ ነው፣ ህግ ነው። ከሰረክ ምን ትሆናለህ? በህግ ትጠየቃለህ፣ ትታሰራለህ፣ ሌላም እርምጃ ይወሰድባል። ስለዚህ እርምጃ እንዲወሰድብኝ ያደረገው ማን ነው? እግዚአብሔር አይደለ? እኔ ነኝ። እኔ ትእዛዙን በትክክል ወይም ደግሞ በአግባቡ ባለመተርጎሜ። ስለዚህ ይሄንን ነው ማድረግ ያለብን የሚለውን ነው ቅድም ነካ አድርጎ ስላለፈ ነው። እግዚአብሔር ይባርክ። ስለ ህጉና ስለ ጸጋው ስንመለከት ህግ ዋናው ዓላማው ኃጢአትን ማስታወቅ ነውና ህግን በመጠበቅ ማንም እንደማይድን እኛም እናውቃለን። ግን ገላትያ የተቀመጠውን ሐሳብ ማንበብ ፈልጋለሁ። ገላትያ ምዕራፍ 3 ከ22 እስከ 24 ዛፍ ግን ዓለም ሁሉ የኃጢአት እስረኛ መሆኑን ያውጃል። ይኸውም በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑት ሁሉ ይሰጥ ዘንድ ነው ይላልና ህጉን ስንመለከት ኃጢአተኝነታችንን ነው የሚያሳየን። ኃጢአተኝነታችንን ሲነግረን ኃጢአትን ለመጥላት እንችላለን። ኃጢአትን ካልጠናን ወደ ክርስቶስ መድረስ አንችልም እና ህጉ ዋናው ዓላማው ኃጢአትን ማሳወቅ ብቻ ነው። ሮሜ ላይ ያለውን ላንብብላችሁ። ሮሜ 3 ምዕራፍ 3 ቁጥር 20 ስለዚህ ህግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም፣ ይልቁንም በህግ አማካኝነት ኃጢአትን እንገነዘባለን ብሎ ይናገራልና
ህግ ከሌለ ኃጢአትን አንረዳም አናውቅም። ኃጢአትን ካላወቅን ደግሞ ወደ ጸጋው መሄድ አንችልም። ጸጋ እንደሚያስፈልገን መረዳት አንችልም እና ህግና ጸጋ የሚስማሙ አንድ ላይ የሚሄዱ የማይነጣጠሉ ልክ እንደ እግዚአብሔር ፍትህና ፍቅር ህግና ጸጋም አንድ ላይ የሚሄዱ እንደሆነ እንመለከታለን እና የሚለያዩ ነገሮች እንዳልሆኑ እንመለከታለን። እሱ ላይ ትኩረት እንድናደርግ ፈልጋለሁ። ቅድም ገላትያ ላይ እንዳነበብኩት ደግሞ በህግ ማንም ሊጸድቅ አይችልም። በህግ ማንም ሊጸድቅ አይችልም። ግን ያ ህጉ ክርስቶስ እንደሚያስፈልገን የሚያስገነዝበን ነው። ስለዚህ ወደ ጸጋው መቅረብ የምንችለው ጸጋውንም ማየት የምንችለው ኃጢአተኝነታችን ጸጋው ለኃጢአተኞች የተገለጠ ነው። ስለዚህ ኃጢአተኞች ደግሞ ወደ እግዚአብሔር ይጠጋሉና ያ እንደሆነ የሚለያዩ ነገሮች እንዳልሆኑ በደንብ ማጥበቅ ፈልጌ ነው። እግዚአብሔር ይባርክሽ። እንግዲህ አስደናቂ የሆነውን የህግ የጸጋን የፍቅርን መተሳሰር እየተመለከትን ያለ ነው በሁሉም ውስጥ ያለውን ነገር እና አንድ ነገር ለመጨመር እንትን የምለው አሁን ብሉይ ኪዳን ስንል አዲስ ኪዳን ስንል ማዕከሉ ወይም የኪዳኑ ቃል ምንድነው? እሱ ራሱ የእግዚአብሔር ህግ ነው። ህግን በልቦናቸው አኖራለሁ ኤርምያስ 31 ጀምሮ ኤርምያስ 31 ማለት ነው። እዛ ላይ እናገኘዋለን እና ህግን በልቦናቸው አኖራለሁ። አሁንም በብሉይ ኪዳንም ሆነ በአዲስ ኪዳን እያወራ ያለው ስለምንድን ነው? ስለ ህጉ ነው። የቃል ኪዳኑ ይዘት ብለን የምንመለከተው ምንድነው? እሱ ህጉ ነው፣ የእግዚአብሔር ህግ ነው። ያም ደግሞ በልባችን ውስጥ እንዲሆን ያም ሀሳብ ደግሞ በብሉይ ኪዳንም ዳዊት ገብቶት በመዝሙር አንድ ቦታ ላይ የጠቀሰውን እናምንባለን። ቀድሞም ቢሆን እግዚአብሔር በልብ እንዲሆን ነው ፍላጎቱ እንጂ እንዲሁ ዝም ብሎ የተጻፈ ፊደል ብቻ እንዲሆን አልነበረም ፍላጎቱ። ይህንን ሀሳብ በዛሬው ክፍል ላይ ጠንከር ብሎ ከተቀመጡት ሀሳቦች መካከል ነው። መዝሙር 37:31 ላይ መዝሙር 37:31 ላይ የጻድቅ አፍ ከቁጥር 30 ጀምሮ ላምቦ የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ህግ በልቡ ውስጥ ነው፣ በእርምጃውም አይሰናክልም። የአምላኩ ህግ በልቡ ውስጥ ነው የሚልን ሀሳብ እዚህ ቦታ ላይ ያስቀምጣል። እንግዲህ ብሉይ ኪዳን ላይ ያለን ነው ይህን ያስቀምጣል። ስለዚህ ምንድነው ተያይዞ ያለን ነገር ነው እየተመለከተ ያለ። የእግዚአብሔር ሀሳብ ስለገባው ደግሞ እዚህ ቦታ ላይ ዘማሪው ያንን ተናግሯል። የአምላኩ ህግ በልቡ ውስጥ ነው። አዲስ ኪዳንም ላይ ይህንንም ሀሳብ በደንብ አድርጎ ሲያጠነክርልን አንድ ጥቅስ እንዳናልፍ ከዚህ ርዕስ የምንፈልገው ገላትያ 3:22-24 ያለው መጽሐፍ ግን ዓለም ሁሉ የኃጢአት እስረኛ መሆኑን ያውጃል ይላል። መጽሐፍ ግን ዓለም ሁሉ የኃጢአት እስረኛ መሆኑን ያውጃል። ገላትያ 3:22-24 ይኸውም በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑት ሁሉ ይሰጥ ዘንድ ነው። ይህ እምነት ከመምጣቱ በፊት በሕግ አማካኝነት እስረኞች ሆነን እምነት እስከሚገለጥ ድረስ ተዘግቶብን ነበርን ይልና 24 ላይ ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ነው ይላል። ወደ ክርስቶስ ወደዛ ሂድ፣ በቃ ላንተ የሚሻልህ እሱ ነው፣ አለዛ ጠፍተሃል፣ ተበላሽተሃል ይላል። ሂድ ታጠብ፣ ክርስቶስ ጸጋውን እንደሸማ ያለብስሃል። ተናዘዝ፣ ኃጢአትን ተናዘህ እሱን ተጠጋ፣ እሱ ያድነሃል ይላል። ስለዚህ ሕግ ይህን አገልግሎት የሚሰጥ እንጂ ችላ የምንለው ነገር እንዳልሆነ እንዲያውም የሚጠቅመን ነገር እንደሆነ ልክ ነው። ስለዚህ በብሉይ ኪዳንም በአዲስ ኪዳንም ይሄ ሀሳብ ጎልቶ የሚታይ ሀሳብ ነው። ዳዊት ረጅሙን የመጽሐፍ ቅዱስ ክፍል ወይም የመዝሙሩንም ክፍል ሲጽፍ መዝሙር 19 ስለ ሕጉ ነው እየጻፈው ያለው። ስለ ሕጉ በእርግጥ ሕጉ ሲል እዛ ጋር አምስቱንም የሙሴ መጽሐፍት እየጠቀለለ ነው ያለው፣ ግን ስቲል ሕግህ ለእግሬ መብራት ነው ይላል። በጣም በጣም አስደናቂ የሆነ ስለ ሕጉን ቃሉን እንዴት አድርጎ እንዳወደሰ ደግሞም የህይወቱ መመሪያ መሆኑን እንመለከታለን። ጳውሎስም ያንን ተቀብሎ ደግሞ ምን ይላል? ሕጉ ቅዱስ ነው። ሮሜ 7:12 ትእዛዜቱም ቅድስትና ጻድቅ በጎም ናት ይላል። ስለዚህ ጸጋ መምጣቱ ምን አያደርግም? ሕግን አይሽረውም የሚለውን ሀሳብ ነው እየተመለከትን ያለ ነው። አዎ፣ ግን የትኛውን ሕግ? አሁን እስራኤላውያን በብሉይ ኪዳን ብዙ ሕጎች ተሰጥቷቸዋል እና ጳውሎስም ዳዊትም አሁንም እያጠናን ያለ ነው እኛም የምንለው የትኛው ሕግ ነው የሚለው ከረፍት ስንመለስ እዚህ ላይ እንጨምራለን። ስለ የትኛው ሕግ ነው እያወራን ያለ ነው?
ካፍታ ቆይታ በኋላ እንመለሳለን። አብራችን ቆዩ። ከቆይታችን ተመልሰናል። ፍቅር የሕግ ፍጻሜ ነው በሚል ዋና ርዕስ ስር 13ኛውን ሳምንት የመጨረሻውን የዚህ ሰንበት ትምህርት ክፍለ ጊዜ እየወሰድን ያለ ነው። ብዙ በረከት እያገኛችሁ እንደሆነ እናምናለን። ከረፍት በፊት አንድ ጥያቄ ተነስቶ ነበር። ለመሆኑ ይሄ ሕግ እያልን ያለ ነው የትኛውን ሕግ ነው የሚል ጥያቄ እህታችን ቅድስት አንስታ ነበረ። እንግዲህ ስለነዚህ ነገሮች ስንመለከት አንድ ነጥብ ማስታወስ ይኖርብናል። ምንድነው እሱ? ሕግ ተብሎ ሲቀመጥ ጠቅለል ያለ መግለጫ ነው። በዛ ውስጥ ግን የሚለያዩ ነገሮች እንዳላቸው፣ ለምሳሌ ቤተ መቅደስ ሕግ አለ። የቤተ መቅደስ ስነስርዓቱ፣ እዛ ላይ ያሉ መስዋዕት እንዴት ማድረግ እንዳለባቸው በደንብ አድርጎ በዝርዝር የተቀመጡ ነገሮች አሉ። የጤና ሕግ እንደዚሁ ዘሌዋውያን ላይም በግልጽ የተቀመጡ የጤና ሕግ ተብለው የሚቀመጡ ነገሮች አሉ። ሀገርን እንደማስተዳደር ደግሞ የተቀመጡ ሕጎች አሉ። ከዚሁ ደግሞ እግዚአብሔር ራሱ ደግሞ በእጁ የጻፈው 10ቱ ትእዛዛት አለ። በእጁ ነው የጻፈው። ሙሴ ተመልሶ እንደምናስታውሰው በሕዝቡ ላይ አዝኖ ያንን ሕግ መጀመሪያ በወረወረበት ጊዜ እንደገና እግዚአብሔር መልሰህ አምጣው አለውና ድንጋዩን ቀርጸህ አምጣ፣ ምጽፈው ግን አሁንም እኔ ነኝ አለ። እግዚአብሔር ሲሪየስሊ እዛ ላይ ትኩረት ሲያደርግ እንመለከታለን። ሕጉ ስንል ማዕከል የሆነውን ይህንን 10ቱን ትእዛዛት በተለይ እንደሆነ እንመለከታለን። ምክንያቱም እነዚህ ሌሎቹንም የሚጠቀሉና ዋና መርህ የያዙ ናቸው። ሌሎቹ ደግሞ በተወሰነ ጊዜ ደግሞ የመገደብ ነገርም እንዳላቸው እንመለከታለን። ለምሳሌ የቤተ መቅደስ ሕግ ዛሬ ላይ አሁን የምንጠቀመው አይደለም። የቤተ መቅደስ ሕግ ዛሬ መስዋዕት እያቀረብን አይደለም። ምክንያቱም ኢየሱስ በመስቀል ላይ በተሰቀለበት ጊዜ እናስታውሳለን። የቤተ መቅደሱ መጋረጃ ከላይ እስከታች፣ ከታች እስከ ላይ አይደለም ያለው፣ ከላይ እስከታች የሰው እጅ ሳይነካው ተቀደደ። እዛ ጋር ማንም ሊገባበት የማይገባውን ያንን የቤተ መቅደሱን ሁኔታ ከፍቶ እንዳሳየውና ያ ደግሞ ወደ ሰማዩ አገልግሎት መሻገሩን ሁሉ እነዛ ሁሉ ጳውሎስ ዕብራውያን ላይ ሲናገር ክርስቶስን የሚያሳዩ ሌሎችም ቦታዎች ላይ ክርስቶስን እንደሚያሳይ በግልጽ የተቀመጠ መሆኑን እናስታውሳለን። ስለዚህ ሕጉ ስንል በዋናነት እንግዲህ እዚህ ጋር በተደጋጋሚ እያወራን ያለ ነው። ኢየሱስም የሚያስቀምጣቸው ሕግ ሁሉ በሁለት ይጠቃልላል ብሎ ሲያስቀምጥ ሁሉ እያወራን ያለ ነው በዋናነት ስለ 10ቱ ትእዛዛት ነው እና ከዚሁ ጋር ተያይዞ ግን ሌሎች ከጎን ያሉትን ልንነካ እንችላለን። በዋናነት ግን እነዚህን እየተነጋገርን ነው ያለ ነው። የምትጨምሩት ሀሳብ ካለ? ያው ጥሩ ብለሃል። አሁን እንደ ሞግዚት ሆኖ ወደ ክርስቶስ የሚመራን 10ቱ ትእዛዛት እንጂ ሌላው አይደለም። እነዚህ 10ቱ ትእዛዛት ናቸው በእግዚአብሔርና በእኛ መካከልም ሆነ በሰውና በእኛ መካከል ባለው ግንኙነት ላይ የተመሰረቱት። ሌሎቹ ጊዜያቸውም አልፏል። የቤተ መቅደሱም ቅድም እንዳልከው ያለፈ ነው፣ ጥላ ሆኖ የነበረ። አሁን ግን የመቅደሱ ካህን በሰማይ ካህናችን የካህናት አለቃ አለን፣ ሊቀ ካህናችን አለ። ስለዚህ ከሱ ጋር የተያያዘ ወደሱ የሚመራን ሕግ ቢኖር 10ቱ ትእዛዛት ናቸው። ሌሎች ሁሉ በጊዜያቸው አገልግሎታቸውን ሰጥተው ያበቁ ናቸው። ይሄ ግን ወደ ዘላለምም የእግዚአብሔር ባህሪ ስለሆነ የእግዚአብሔር ከባህሪው ጋር የተያያዘ ስለሆነ ሚሻር አይደለም፣ ሚቀየር አይደለም እና ሰማይና ምድር ያልፋሉ፣ ሕግ ግን አንዳች ነቁጥ እንኳን አያልፍም ይላል። ስለዚህ
የእግዚአብሔር ማንነት መገለጫው ስለሆነ ይሄ የሚያልፍ አይደለም ማለት ነው። እግዚአብሔር ይባርክ። እግዚአብሔር ይባርካችሁ። ተመልሷል ጥያቄው በበቂ ሁኔታ? እሺ መልካም። ስለዚህ እንግዲህ ወደ ጀመርናቸው ሀሳቦች ደግሞ እንደገና እንቀጥል እስቲ እዛው ላይና በተለይ መጀመሪያ ላይ ፍቅር የሕግ ፍጻሜ ነው የሚልን ሀሳብ አነሳንና እንግዲህ ይህንን በተለያየ መልኩ ሰዎች ሊረዱት ይችላሉ። ነገር ግን ምን ማለት ነው? እዚህ ቦታ ላይ ፍቅር ሲመጣ ሕግ አይኖርም ማለት ነው ወይስ እንዴት ነው ሰው መረዳት ያለበት? ፍቅር የሕጉ ፍጻሜ ነው የሚለውን እስቲ እንመልከተው። እሺ እንግዲህ ፍቅር የሕግ ፍጻሜ ነው ስንል የእግዚአብሔርን ፍቃድ ምንነት የሚያንጸባርቅ መሆኑን ነው። የእግዚአብሔርን ፍቃድ ምንነት ስለሚያንጸባርቅ ፍቅር የሕግ ፍጻሜ ነው ልንል እንችላለን። ሌላው እግዚአብሔርንና ሌሎችን የምንወድ ከሆነ በእውነት የምንወድ ከሆነ የእግዚአብሔርን ትእዛዝ እንታዘዛለን። እንግዲህ ሰውን እወዳለሁ ወንድምን እንደራሱ ውደድ ነው ጥቅሶች እናነባለን ማለት ስንል እግዚአብሔርንና ሰውን በእውነት የምንወድ ከሆነ የእግዚአብሔርን ትእዛዝ እንታዘዛለን። ሌላው ፍቅር የእግዚአብሔርን ትእዛዝ አስኳል ነው ማለትም እንችላለን። አስኳል እንግዲህ እንቁላል 3 ሽፋን ነው ያለው አይደል? ልጣጩ አለ፣ ለስላሳዋ ፓርት አለች፣ ውስጥ ስንገባ ደግሞ ዋናው አስኳል ነው። ስለዚህ ምንድነው የሚለው ፍቅር የእግዚአብሔር ትእዛዝ ዋና አስኳል ነው። ሌላው ደግሞ ፍቅር የክርስቲያን እምነት መገለጫም ነው ወይም ማዕከልም ነው። ስለዚህ ይሄንን ፍቅር ፍጻሜው የሕጉ ፍጻሜ ነው የምንለው በዚህ ምክንያት ነው። እስቲ አንድ ጥቅስ እናንብብና ሮሜ 13:10 ላይ ከ8 ጀምሮን ብናነበው በደንብ ግልጽ አድርጎ ያስቀምጣል። ሮሜ 13 መጽሐፍ ቅዱስ ያላችሁ በየቤታችሁም ከ8 ጀምሮ ላንብበው እስቲ። እርስ በርሳችሁ ከመዋደድ በቀር የማንንም ዕዳ እንዳይኖርባችሁ ይላል። መግቢያው ላይ ያነበብነው ይሄን ባልንጀራ የሚወድ እርሱ ሕግን ፈጽሟልና አታመንዝር፣ አትግደል፣ አትስረቅ፣ አትመኝ የሚሉትን ሌሎችንም ትእዛዛት ቢኖሩም ባልንጀራን እንደ ራስህ አድርገህ ውደድ በሚለው በዚህ በአንድ ሕግ ተጠቃለዋል። ፍቅር በባልንጀራው ላይ ክፉ አያደርግም። ስለዚህ ፍቅር የሕግ መፈጸሚያ ነው ይላል። ወደ ገላትያ 5:14 ላይም ስንመጣ ለዚህ ጥሩ ማብራሪያ ይሆናል። ገላትያ 5:14 ላይ እናንብበው እስኪ። ገላትያ 5:14 ሕግ ሁሉ በአንድ ቃል ተጠቃሏል፣ ይኸውም ባልንጀራን እንደ ራስ ውደድ የሚል ነው። ነገር ግን እርስ በራሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፉ ተጠንቀቁ ይላል። ይሄ ምንድነው እንግዲህ የሚያሳየን ፍቅር የክርስቲያን እምነት ማዕከል ነው ብለናል። ፍቅር የእግዚአብሔርን ትእዛዝ የሚያንጸባርቅ መሆኑን ነው የሚገልጸን። ስለዚህ ፍቅር የሕጉ ፍጻሜ ምክንያት ነው ወይ ለሚለው እነኝህን ምክንያቶች ማስቀመጥ እንችላለን። ዋናው እንግዲህ ኮሩ ምንድነው? ፍቅር የእግዚአብሔር ትእዛዝ አስኳል ነው ወይም እምብርት ነው ማዕከል ነው ብለን ልናስቀምጠው እንችላለን። ስለዚህ እንዲህ ማለቱ ነው እንጂ በቃ ፍቅር ካለ በቃ ሕግ አያስፈልግም የሚል አይደለም። እንደውም በደንብ ጠበቅ አድርጎ ነው በፍቅር ውስጥ ያለውን ነገር ነው እያስቀመጠው ያለው። ፍቅር ውስጥ ሕግ ውስጥ ፍቅር ማዕከል ሆኖ አለ የሚለውን ሀሳብ እንግዲህ ሕጉ መታዘዝን ይፈልጋል። የምንታዘዘው ደግሞ ለምንወደው ነው። ለማንወደው ሰው ከልብ መታዘዝ አንችልም። የግብር ይውጣ የሚባል ነገር አለ አይደል? እንዲያው ግዴታ ስለሆነ በሰዓት ተለክቶ የተሰጠ ነገር ሲሆን ግድ ሆኖ በምሰራቸው ነገሮች ሊኖሩ ይችላሉ። ፍቅር የሚባለው ነገር ግን የኔ ብለህ እንደ ባለቤት ሆነ የኔ ብለህ የምትወስደው ነገር ላይ የምሰራው ስራ ብትደክምም ሰዓት እላፊ ብትሰራም ሰዓት አለፈ አትልም። ፀሐይን አታይም፣ ሰዓትህን አታይም። የራስህ ነገር ስትሰራ በቃ ስራው እስኪጠናቀቅ ወይ ደግሞ እዛ ደርሳለሁ ወዳልከው ነገር ነው የምትተጋውና ከውስጥ ፓሽን የሚባል ነገር ይሄ ከውስጥ የሆነ ለዛ ነገር ፍቅር በቃ የሚያስገድድ ግለት አለ፣ የሚገፋ ነገር አለ፣ ምንጥ ነገር አለና በዛ ትሄዳለህ። ያለዚያ ግን ለመሆኑ ቁርስ አልደረሰም፣ ቁርስ አይበላም፣ እዚህ ቤት ምግብ ምንድነው አጉረምራሚ ነው የምትሆነው። ምግቡን አይደለም የምታየው የራሴ ብለህ ስትሰራ ግን ምግብ አምጪዎቹ ካሉ ያመጡልሃል። ካልሆነም አንተ ስራህን ሰርተህ በራስህ ሰዓት የሆነ መፍትሄ በኋላ ትፈልጋለህ። ስራህን ነው የምታየው። ያዘዘህ ሰው ይኖራል። ያ ያዘዘህ ስራ ያለህን ነገር በፍቅር ትሰራ። ዞሮ ዞሮ ይከፍለኛል ብለህ ነው የምታስበው እንጂ ያ ሰው አይከፍለኝም የሚል ፍርሃት የለህም።
እና በእምነት ትሰራለህ። ደሞዝ አለፈ፣ ደሞዝ መክፈያ ጊዜ አለፈ ምናምን ብለህ አታጉረመርምም። የራሴ ብለህ ከሰራህ እዛ ጋር ነው እንግዲህ ትእዛዝ የምሰጪውን ካልወደድን ግን በቃ የሆነ በቃ ይሄ አለ አይደል አንዳንድ ጊዜ የመንግስት ትእዛዝ ሰው ታክስ በመክፈል በምን የሚያደርገው ነገር አለ። ነገር ግን የራሴ ያለው ከሆነ በመንግስት ነገርም ሰው ታማኝ ይሆናል። መንግስትንም የኔ ነው ካለ ሌላውንም የኔ ነው ብለው ያመነ እንደሆነ በሁሉ ታማኝ ይሆናል እውነተኛ ክርስቲያን ከሆነ። እና አለመታመን ግን አለመውደድ ያሳያል። ይሄ አለመታዘዝና የሆነ በዘዴ ማለፍ ነገር ብልጠትን መጠቀም እነዚያ ነገሮች ግን በረከቱን አያስገኙልንም። ፍቅር ግድ ይላል ማለት ነው። ፍቅር የክርስቶስ ፍቅር ግድ ይለናል ማለት ነው። በጣም አስገራሚ ነው። ሐሳብ ስትሰጥ የማን ታሪክ ትዝ አለኝ? የያዕቆብ ታሪክ። ለራሔል መጀመሪያ 7 ዓመት ከዛ ተሸወደ። አጎቱ ሸወደው እና ሊያን አጋባው። ሌላ 7 ዓመት እና እንደ አጭር ቀን ሆኖለት ነው የሚለው ታሪኩ። እንደው አልታወቀውም እና በዛ ውስጥ እንግዲህ ራሔልን የማግኘትን ነገሩ በቃ በዛ ውስጥ ፍቅር ትልቁን ቦታ በስራ ውስጥ ግለት ሲሆነው እንመለከታለን። እና ከአምላካችን ጋር የቀረበ ግንኙነት ሲኖረን፣ የፍቅር ጥልቅ ግንኙነት ሲኖረን እንደዚህ እንትን አንሆንም። ይሄ ይከፈለኛል ወይም እንደዚህ በሚለው አይደለም። እንደውም የማይገባንን ያገኘ ነው፣ ብዙ ጸጋን ያገኘ ነው። በደስታ እናደርጋለን፣ እንታዘዛለን። እና በዚህ ውስጥ ደግሞ ባልንጀራህ እንደ ነፍስህ ውደድ ወይም እንደ ራስህ ውደድ በሚለው ቃል ተጠቃሏል አለ ጳውሎስ። ይህን ነገር 2 ጊዜ ነው የሚናገረው። ቅድም ያነበባችሁት ሁለቱም ቦታ ላይ ይህንን ይናገራል። ኢየሱስ በ2 ጠቅልሏቸዋል። ጳውሎስ ደግሞ አፕሊኬሽን ላይ እያወራ ስለሆነ ወይም ደግሞ ተግባር ላይ የትግበራውን ሀሳብ እየጀመረ ስለሆነ ሕግ በዚህ ነው የተጠቃለለው እያለ ሲናገር እንመለከታለን። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር አለ የሕግ ፍጻሜ ነው። ስለዚህ በጣም በደንብ እንድናስተውል ነው። ፍቅራችን ምን ያክል ነው? ፍቅራችን ምን ያክል ጥልቅ ነው? አንደኛ ከጌታችን ጋር መጀመሪያ ዋናው ነገር ከጌታችን ጋር ያለን ፍቅር ምን ያክል ነው? ሁለተኛ ለሰዎች ያለን ፍቅር ምን ያክል ነው? እንደ ነፍሳችን ወይም እንደ ራሳችን ሰዎችን ለመውደድ ምን ያክል ነው ፈቃደኞች የሆን ነው? ጌታ መንፈስ ቅዱስ በእኛ ውስጥ እንዲሰራስ ምን ያክል ነው የተጋ ነው የፈቀድንለት? ይሄ ጥያቄ መሰረታዊ ነው ብዬ አስባለሁና ፍጻሜው እዚህ ውስጥ ካለ እዚህ ውስጥ መትጋት ያስፈልጋል። እስቲ ጨመር አድርገን እንሄድ። እንግዲህ ይህንን መተግበር የምንችለው እንዴት ነው? ባልንጀሮቻችንን፣ ሰዎችን ሁሉ መውደድ የምንችለው እንግዲህ ስለ ፍቅር ብዙ መናገር ይቻላል። ግን ምንድነው ፍቅርን መለማመድ መጀመሪያ ከራስ ወዳድ ነፃ መሆን መቻል አለብን ነው። ከራስ ወዳድነት ነፃ መሆን። አለበለዚያ ፍቅርን ለሰዎች የምንሰጠው ፍቅር ቅድም ወንድሜ ደስታ እንዳለው ግብር ይውጣ ነው የሚባለው። ዝም ብለን ተገደን እንደምናደርገው አይነት እውነተኛ ከልባችን ግን ፍቅርን ከራስ ወዳድነት ነፃ ሆነን ነው ማገልገል ያለብን። ሌላው ፍቅርን ለሰዎች ስንሰጥ በታማኝነት ዝቅ ብለን በማገልገል ቀደም ሲል በስንተኛው ሰንበት ትምህርት እንደሆነ አላስታውስም እንጂ ፍቅርን የምናሳየው ለሌሎች በማገልገል ይቅርታን በመስጠት የይቅርታ ልብ እንዲኖረን ሰዎችን እንደ ሰዎችነታቸው በማየት ሕፃን፣ ሽማግሌ፣ መካከለኛ፣ ጎልማሳ ሳንል ለሰው ልጅ በሆነው ሁሉ ዝቅ ብለን ማንኛውንም ሰው ማገልገል ስንችል ይሄ ፍቅርን የምንሰጥበት አንዱ መንገድ ነው። ስለዚህ ዋናው ይህንን በመመልከት ነው። ፍቅር ከራስ ወዳድነት ነፃ መሆን አለብን ነው የሚለው። አለበለዚያ ሚዛናዊ የሆነ አይደለም የምንሰጠው ለሰዎች የምንሰጠው ፍቅር። እንግዲህ ርዕሱ የሚለው ፍትህና ፍቅር ነው። ፍቅር ካለ ፍትህ ይኖራል አይደለም እንዴ? ግን የምንሰጠው ፍቅር ፍትሃዊነቱን እንዳያዛባብን እኩል በሆነ መልኩ እናደርግ የምንችለው መጀመሪያ ደረጃ ከራስ ወዳድነት ነፃ መሆን። አሁን ትልቁ ችግር እኮ ራስ ወዳድ በመሆናችን ነው። ራሳችን ስለምንወድ ነው። የምንወደውን ነገር ደግሞ ሙጥኝ ብለን ራሳችን ላይ ብቻ ስለምናደርግ ነው ፍቅርም እየጠፋ የሚመጣው። ስለዚህ ይህንን ማድረግ እንዳለብን ነው። እግዚአብሔር ይባርክ። ፍቅርን እንዴት መተግበር እንችላለን የሚለውን ስንመለከት መጀመሪያ ለራሳችን
የራሳችንን ዋጋ ማወቅ አለብን ብዬ አስባለሁኝ እና እግዚአብሔር ለኛ ምን ያክል እንደወደደን መረዳት የመጀመሪያው ነው። ያ ከሌለ ለሌሎች ምንም ማድረግ አንችልም እና እግዚአብሔር እንዴት እንደወደደን፣ እንዴት እንዳነሳን፣ እንዴት ከነበርንበት ነገር አንስቶ እዚህ እንዳደረሰን ስናስብ የእግዚአብሔር ፍቅርኛ ላይ በልባችን ይቀመጣል። ምንም ነገር ለማድረግ ምንም ነገር ለመወሰን ስንል ያ ፍቅር ነው የሚመጣው። ለምሳሌ ራሳችንን የተደረገልን ነገር ስናስብ ለባልንጀሮቻችን መራራት እንጀምራለን። በኃጢአት የወደቀውን በእምነት የደከመውን ሰው ብናይ እግዚአብሔር ምን ያክለኛን ከዛ አንስቶ እዚህ እንዳቆመን ትዝ ይለናል። ስለዚህ ቅድሚያ ፍቅርን ለመተግበር ከአምላካችን ጋር ያለውን ነገር ነው ማስተካከል ያለብን፣ የተደረገልን ነገር ነው ማሰብ ያለብን እና በእምነት የደከመውን ሰው ስናይ እኔም እንደዛ ነበርኩ ብለን ያንን ሰው ለመደገፍ እንነሳለን ማለት ነው እና ቅድሚያ ራሳችን ከእግዚአብሔር ጋር ያለን ነገር ማስተካከል አለብን። እኔ ይሄንን ሳነብ በዝግጅት ጊዜ ላይ በጣም ትዝ ያለኝ ታሪክ ነበርና ዳዊት በአዶላም ከሳኦል ሊገለው እንደፈለገ በተረዳ ጊዜ ሸሽቶ ነበር ወደዛ ዋሻና በዛ ሰዓት ላይ ምንድነው የሚለው ምዕራፍ 22 ነው አንደኛ ሳሙኤል፣ እሱም ብቻ ላንብብላችሁ። የተጨነቁ ዕዳ ያለባቸውና የተከፉ 400 ያህል ሰዎች ወደ እርሱ ተሰበሰቡ፣ መሪያቸውም ሆነ ይላል። እሱም ተሰዶ ነው የሄደው። ስለዚህ መገፋትን መሰደድን ያውቀዋል፣ መጨነቅን። ስለዚህ የእነዚህ 400 ሰዎች የተገፉ ሰዎች የተጨነቁ ሰዎች ወደ እርሱ መጡ፣ እሱ ማስጠጋቸውና እኛም የተደረገልን ነገር ስናስብ ለሌሎች ሼር ማድረግ እንችላለን እና ቅድሚያ እግዚአብሔር ለኛ ያደረገውን ነገር ማሰብ፣ ለአንድ ሰው ያለውን ዋጋ መረዳት። በቃ እነዛም ሰዎች እንደኛ ምህረት የሚደረግላቸው በእግዚአብሔር ፊት እነሱም እንደ ልጅ የሚታዩ እንደሆነ ካየን፣ የጊዜ ጉዳይ እንደሆነ ካየን ለሌሎች ፍቅር ማጋራት፣ ያለንን ነገር ማካፈል ትርፍ ነገር ነው የሚሆነው። ስለዚህ ቅድሚያ ከአምላካችን ጋር ያለንን ነገር እግዚአብሔር ይባርክ። ስለዚህ የተደረገልን ነገር በደንብ እንድናስብና በደንብ እንድናጣጥመው ይሄን ግንኙነት ከዛ በኋላ ራሱ ያፈራል። ይሄንኑ ለማጉላት ነው። ሁለተኛ ቆሮንቶስ 5:18 እስከ 21 ያለውን ስናነብ ሁለተኛ ቆሮንቶስ 5:18 ላይ ጀምሮ እንደዚህ ይላል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። የሆነ የተደረገልን ነገር ሁሉ ከእግዚአብሔር ከራሱ ጋር በማናስታረቀን በክርስቶስ። ይህን ያደረገው ማን ነው? እግዚአብሔር ራሱ ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ የሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለዚህ እኛ የታረቅነው በክርስቶስ ከእግዚአብሔር ጋር ከሆነ እኛ ደግሞ አሁን የማስታረቅ ኃላፊነት ተሰጥቶናል። በፍቅር እሱ በሰጠን ፍቅር ሰዎችን ሁሉ መውደድ ይኖርብናል። ሰዎችን ሁሉ ታረቁ ብለን ከክርስቶስ ጋር ደግሞ ማስታረቅ የኛ ስራ ይሆናል። ማን ነው በእኛ የሚሰራው? እሱ ራሱ በእኛ ሆኖ ይሰራል ይላል። እኛ የማማለድ ስራ ላይ ተሳታፊ እንሆናለን። እርሱ እግዚአብሔር በፍቅር አማካኝነት ከኛ በሚፈስ የእሱ ፍቅር ሰዎች ይድናሉ። ስለዚህ አድሎ ሳይኖር ይሄን ስናደርግ ደግሞ ወገኔ ሳንል ሰውን ሳንለይ ለሰው ልጅ ሁሉ ልክ እግዚአብሔር ዓለምን ሁሉ እንደወደደ እኛም ሰዎች ላይ ልዩነት ሳናደርግ፣ ፍቅር የራሱን አይፈልግም ነው የሚለው። ስለዚህ የራሳችን የምንለው በወገን የምናየው ነገር ሳይኖር ለሰው ሁሉ ድነት መውጣት አለብን ማለት ነው። የሚከፈልን ደሞዝ አይተን ሳይሆን ምን ይጠበቅልናል፣ ማን ከኛ ጋር ይወጣል የሚል ሳይሆን እርሱ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለ አምላክ ኃላፊነቱን ስለሚወስድ እሱ ፊውል ስለሚሆንልን መንፈስ ቅዱስ ኃይላችን ስለሚሆን መንፈስ ቅዱስን የሚያስታጥቀን አምላክ ጠይቀን ለስራ መውጣት ይኖርብናልና ያ ፍቅር ግድ ይለናል። ሐዋርያው ጳውሎስ ምን ይላል? ወንጌልን ልሰብክ ዘንድ ይገባኛል፣ ባልሰብክ ግን ምንድነው የሚለው? ወዮልኝ ነው የሚለው። እና እኛም ያ ስሜት ነው በእኛ ውስጥ ሊፈጠር ሊጫር የሚገባው። የተከፈለልንን ካወቅን አሁን ደግሞ እኛ ቁጭ የምንልበት ጊዜ አይደለም ማለት ነው። ለስራ መውጣት ያለብን እንደሆነ ያሳያል። አዎ ዮሐንስ ምዕራፍ 13 ቁጥር 34 ላይ አጭሩን ሐሳብ ላንብብ። እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ይላልና የቅድሙን ሐሳቤን ማጠናከር ፈልጌ ነውና እግዚአብሔር እንደወደደን ማወቅ ነው። ከዛ በኋላ እርስ በርስ መዋደድ እንችላለንና ተግባራዊ ማድረግ የምንፈልግ ሰዎች ካለን በረከታችንን መቁጠር ይገባናል። ያለፍንበትን ነገር ዞር ብለን ማየት ይገባናልና እኛም ለሌሎች ያንን ነገር ስናስብ ለሌሎች
ፍቅርን ማጋራት ህጉን መጠበቅ ለኛ ቀላል ነውና ዋናው መጽሐፋችንም ዛሬ ሊያስተምረን የፈለገው ፍቅር የህግ ፍጻሜ ነውና በዛ ነው በቃ ነቢያትም ህግም የሚጠቃለሉት በዚሁ ህግ ነውና ሙሉ መጽሐፍ ቅዱስም የሚነግረን ለሌሎች ማሰብ እንዳለብን ፍትህን ማድረግ እንዳለብን ፍቅርን ማስተጋባት እንዳለብን ነውና ክርስቶስም መጥቶ ለቀራጮች ለመንዝራዎች ፍቅርን ነበር ሲያሳየ ነበረውና ሙሉ የመጽሐፍ ቅዱስ ትኩረት ፍቅርን እንድናጋራ ነው የተቀበልነውን ፍቅር እንድናጋራ ነውና ይሄ ሐሳብ በደንብ ውስጣችን ሊቀር ይገባል ይያዘው እግዚአብሔር ይባርክሽ። መጨረሻ እዛው ቅድም ሁለተኛ ቆሮንቶስ 5:18 ከተነበበው ላይ በሮሜ 11:36 ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። 5:10 ላይ ደግሞ እዛው ሮሜ ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። ይሄ ሁለተኛ ቆሮንቶስ 5:18 ላይ ነገር ግን የሆነ ሁሉ በክርስቶስ በራሱ ጋራ አስታረቀን ከሚለው ጋራ የሚያያዝ ስለሆነ ዋናው ይሄ ነው። እግዚአብሔር ይባርክህ። እንግዲህ እየጨረስን ነው። የመጨረሻውን ሐሳብ ልናገር ነው። 12ቱን ሳምንታት ሁሉ እግዚአብሔር ረድቶናል። እንግዲህ የዛሬው ክፍላችንን ስንጨርስ ይሄ ፍቅር የመንፈስ ቅዱስ ፍሬ ነው ራሱ። ስለዚህ መንፈስ ቅዱስ በእኛ ውስጥ ደግሞ የሚያፈራው ነው የሆነው ሁሉ ብሎ የተቀመጠ ሐሳብ አለ። ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን። ሁሉ ከእርሱ ለእርሱ በእርሱ እንግዲህ ይሄ በጣም ሶስቱ በጣም ወሳኝ ናቸው። በእርሱ ነው የምንችለው። ይሄንንም ራሱ አፍቃሪ መሆን የምንችለው እርሱ ሲረዳን። ስለዚህ እንደው ተነስተ የምንለው ወይም ስላልነው ብቻ የምንችልበት ወይም መፈክር ስላደረግን ወይም አስተማሪዎች የህይወት ሞቲቬሽን ስፒከሮች በሉት ዋቴቨር በዛ አይቻልም። በቆራጥነትም ብቻ የሚቻል ነገር አይደለም። መንፈስ ቅዱስ በእኛ ውስጥ ሲሆን ግን ይህንን ማድረግ እንችላለን። ያኔ ሰውን ሁሉ እኩል እንወዳለን። ሰውን ሁሉ እንግዲህ ብዙ ጊዜ የምንቸገረው ባለፈው ሳምንትም ብለናል፣ የተወሰኑን ነው የምንወደው። ምንስቀው ለተወሰኑት ነው ፈገግ የምንለው። ለሁሉም ፈገግ እንድንል ግን መንፈስ ቅዱስ ያስችለናል እና ያለ ምክንያት ያለ ጥቅም ሳንፈልግ ወይም የሆነ ምክንያት እንትን ሳይለን ኢየሱስ ስለወደዳቸው ብቻ ሰዎች እንድንወድ ያስችለናል እና ስለዚህ በዚህ ደግሞ መንፈስ ቅዱስ እንዲረዳን በእውነት ልንጸልይ ያስፈልገናል። እንደዛ ሲሆን ደቀ መዝሙርነት ራሱ ትክክለኛ ዋጋውን ያገኛል። ኢየሱስም ያለው ደቀ መዝሙር መሆን የሚታወቀው ደቀ መዝሙር መሆናችሁ የሚታወቀው ምን ስትሆኑ ነው አለ? ስትዋደዱ። እርስ በርሳችሁ ስትዋደድ እኔ እንደወደድኳችሁ። ያ ብቻም አይደለም፣ ምስክር መሆን የምንችለው እንዲህ ህይወታችን ሲወድ ነው፣ ሌላውን ሲወድ ነው እና አንድ መጽሐፍ ላይ ያነበብኩት ምን ይላል? አፍቃሪና ተወዳጅ ክርስቲያን ዓለም ሊክደው የማይችለው ትልቅ የምስክርነት ደብዳቤ ነው የሚል ሐሳብ አለው። በአፉ ብዙ ላይናገር ይችላል፣ ግን በቃ ይሄ ሰው ህይወቱ ምንድነው ይናገራል እና በአፋችንም ያለ አፋችንም በአፋችንም በተግባራችንም ሰዎችን መውደድ እንድንችል እግዚአብሔር እንደወደደን ተረድተን እኛም ደግሞ በዛ ፍቅር ሌሎችን መውደድ እንድንችል በፍትሃዊነት መውደድ እንድንችል እግዚአብሔር ይርዳል። እንግዲህ የዛሬውን በዚህ ጨረስን። የዛሬውን ብቻ አይደለም የሶስቱን ወር ዛሬ በዚህ መልኩ ጨርሰናል። ብዙ በረከት እንዳገኛችሁ እናምናለን። ጥያቄዎች፣ አስተያየቶች ካላችሁ አሁንም ልትልኩልን ትችላላችሁ። በአድራሻችን በስክሪኑ ላይ ባለው አድራሻ ታገኙናላችሁ። በዛ ውስጥ መልስ የምንሰጥበትን ሁኔታ እናመቻቻለን የተለየ ጥያቄ ካለ። ስለዚህ ይህንን ስንጨርስ እንግዲህ ሳምንት ደግሞ በሌላ ርዕስ ከሌሎች ወንድሞች እና እህቶች ጋር ይሄ ፕሮግራማችን ይቀጥላል። በጸሎት ነው የዛሬውን የምንጨርሰው። ወንድማችን ደስታ ጸሎት ያደርግልንና ቸር አምላክ እናመሰግናለን። እነሆ አስጀምረ የምታስጨርሰን አንተ ስለሆንክ ስምህ ለዘላለም የተባረከ ይሁን። ጌታ አምላክ ሆይ ከኛ ቀጥሎ ለሚመጡትም ጸጋህ እንዲበዛላቸው እንጠይቃለን። እኛም ጌታ ሆይ ባስተላለፍነው በእኛ በኩል በተላለፈው መልእክት እንድንኖርበት ወገኖች ብዙ ፍሬ አፍርቶ ይህ ቃል ጌታ ሆይ
በመንግስት ብዙዎች ሆነን እንድንገባ ጸጋ ያግዘን። እነሆ ቀሪ ዘመናችን አንተ ባርክ። አገልግሎት የሰጡንን የካሜራ ባለሙያ ሌሎችም ከኛ ጀርባ ሆኖ ለዚህ ፕሮግራም ስኬት የሚጸልዩትን ሁሉ ባርክልን። ሁሉ ለክብር ይሁን ስለተወደደው ልጅ ስለ ኢየሱስ አሜን። መልካም ጊዜ፣ መልካም ሳምንት። ደህና ሁኑ። እግዚአብሔር ይባርካችሁ።